በህይወቴ እንዲህ ያለ አሳፋሪና ክፉ አንደበት ሰምቼ አላውቅም። ጌታ ኢየሱስ እንደሚወድሽ እንደሞተልሽ ሰምተሻል እንዴ? ይወድሻል ካልከኝ እንኳን ወደደኝ ሽማግሌ ይላክ ሊያገባኝ ከፈለገ። ማስተዋል ወንደሰለይ አረሳስቶ አሁንም በድጋሚ ሌላ አመጽ አስነስተውባል። ማስተዋል ካለችበትማ አናይም። ማስተዋል ካለችበት ይለፈል። ኢየሱስን ስላለሽ ብቻ ይሄ ሁሉ የጥላቻ ንግግር ለአንድ ሴት ፊልሙ በጣም ሲደነቅ ነበረ። ለዚህ ስም የህይወት መስዋዕትነትም እኮ ሰጥቷል። ለምን ዝም አልክ ሲጠይቁ በግንባቸው እያነቁ እንደበሬ እየወጡ ለምን መልስን ፈለጉ? ምን አይነት የተባረከ ቤተሰብ ቢያሳድገው ነው? አረ ወገን ነውር በአደባባይ ወክ ማድረግ ጀምራለች። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ። ቆይ ይሄ ሃይማኖት ነው ወይስ ሴቶችን አቢዩዝ የምታደርጉበት መንገዳችሁ? ቁርአን ብትቀሪ ብትጾሚ ባልሽን ካላስደሰትሽው አንቺ እጅግ በጣም ክፉ ሴት ነሽ። ጂጂ ኪያ ግን ምን አይነት ቅልብ ነው ግን ያላት? ላንቺ መከታ ሆነና ደረቱ ላይ ቀስት አስተናገደ እንደዚህ ብሎ ለጂጂ አጥያ ተዘካ። እንግዲያውስ ቁርጣችሁን እወቁት። ባለራኢም መስራችም የሚባል ነገር የለም። መስራችና ይውጣላችሁ የለም የሚባል ማ በሞተው ነው የሚመሰርተው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን አግብታችሁ ነገር ግን ያልወለዳችሁ ወይም ደግሞ ለማግባት እያሰባችሁ ያላችሁ የመጀመሪያ የልጃችሁን ስም ማን ብላችሁ ትሰይሙታላችሁ? ምክንያቱንም ኮሜንት ላይ ጻፉልኝ። ወደ ቪዲዮአችን ምን እያለችን ነው እህታችን? ጌታ ኢየሱስ እንደሚወድሽ እንደሞተልሽ ሰምተሻል እንዴ? ይወድሻል ካልከኝ እንኳን ወደደኝ ሽማግሌ ይላክ ሊያገባኝ ከፈለገ። ቆይ መጀመሪያ ቪዲዮን አይተን ጀጅ ከማድረጋችን በፊት ይሄ ኮንቨርሴሽን ከምን እንደተነሳና እንዴት እየሄደ እንደነበረ ቀንጨብ አድርጌ ላሰማችሁ። ጌታ ኢየሱስ እንደሚወድሽ እንደሞተልሽ ሰምተሻል እንዴ? አልሰማሁም። ኢየሱስ ክርስቶስ በመስቀል ላይ ደሙን አፍስሶ ሞቶልሻል እና በክርስቶስ ኢየሱስ ካመንሽ ሕይወት ታገኛለሽ። መጽሐፍ ቅዱስ እንደሚል በልጁ ያመነ የዘላለም ሕይወት አለው፣ ያላመነ ግን ዛሬ ተፈርዶበታል ይላል። አንቺ ካለሽበት የኃጢአት ባርነት ካለሽበት የጨለማ ሕይወት ነፃ መውጣት ከፈለሽ ወደ ክርስቶስ ኢየሱስ መምጣት ትችላለሽ። ጨለማ ሕይወት ውስጥ አይደለሁም። በመጀመሪያ ደረጃ ኢየሱስ ሞቶልኛል ካል አንተ በራስ መንገድ ልክ ነህ። እኔ ደግሞ በራሴ መንገድ ዛሬ እንደማይወለድና አምሳያ እንደሌለው አላህ አይወልድም የማይወለድም ያልሽበት ሪዝን ምንድን ነው? ለምንድነው ላይቭ ላይ እየገባክ ብዙ ጊዜ ከርዶችና ያሉ ሰው የምታስጨንቀው? በእምነት መስበክ ካለብህ ወጥተህ ስበክ። እየላይቭ ሰው ላይ እየላክ ማስጨነቅ። አንዴ ላውራሽ። አውርተህም ስለማልቀበል ነው እኮ። እሱማ ልክ ነሽ ብላ ትቀበይኝ እኮ ትችያለሽ። እኔ ማወራበትን ሪዝን ስሚኝና ልክ ካልሆንኩኝ እኮ ታይዋለሽ፣ ችግር የለውም። አሁን የማወራበት ሪዝን በጣም የሚገርም ኮንቨርሴሽን ነው በነገራችን። ሁለተኛ ነገር ደግሞ አንድ መንገድ ብቻ ስላለ ነው። አሁን በአንቺም እኔም ሃይማኖት ተከባብረን ኑር የሚባል ሴንስ የለም። ሀሳብ የገባሻል? አንቺ ክርስቶስ ኢየሱስ ከሌለሽ ሟች ነሽ ኦልሬዲ። ግዴታ አንቺ ክርስቶስ ኢየሱስ ካልሰማሽ ህይወት የምታጭ ከሆነ ስለ ኢየሱስ መስማት አለብሽ ማለት ነው። ሁለተኛ ነገር ደግሞ መንገዴ ልክ ነው ብለሽ የምታስቢ ከሆነ መንገድሽ ልክ የሆነበትን ማረጋገጫ መናገር አለብሽ። የፈጠረ አምላክ ለአንተ ተገርፎ ተወግሮ ከሞተልህ አንተ ቀጥታ እንደሄድክ ዳይሬክት ገነት ነው መግባት ያለብህ። ኦፍኮርስ እንደዛ እኮ ነው ማለት ምንድን ነው የምትጨነቁት? ራሆነ ነው መኖር ያለብህ ሰውዬ። አሁን ጌታ ኢየሱስ ክርስቶስ ለኃጢአት ሞቶልሃል። አንተ በክርስቶስ ኢየሱስ አምነህ ምን የራስን ህይወት አትኖርም እያልሽ ነው አንቺ። ለምሳሌ ሰው ምንም ራሃውን መኖር ትችላለህ። ለማንኛውም ይወድሻል ካልከኝ እንኳን ወደደኝ ሽማግሌ ይላክ ሊያገባኝ ከፈለገ። እቺን ሴት በፍጹም ነው ጀጅም አላደርጋት። ምክንያቱም የግድ በአንድ ባመነና ባላመነ ሰው መሃል ሊደረግ የሚገባ ኮንቨርሴሽን ነው በስካትናቲና በዚች እህታችን በጌታ ባልሆነችዋ እህታችን መሃል እየተካሄደ የነበረውና ትክክለኛ ነገር ነው። በቃ እሷ መረዳቷ ያ ነው። ምክንያቱም አንድ ኢየሱስ ክርስቶስ አልሞተልኝም ብሎ ከሚያስብ ሰው የሚጠበቅ መልስ ነው የተናገረችው። ኖርማሊ ኢየሱስ ክርስቶስን እንደ ምድራዊ ሰው አድርጎ ስለሚቆጥሩት አትፈርዱባቸው። በጣም የሚደንቀው ነገር ግን ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስን እንዴት እንዳመንኩት ይገርመኛል፣ ልክ ሙስሊም ወገኖቼን ሳስባቸው። ምክንያቱም እነሱ እንዴት አምላክ ሰው ይሆናል፣ እንዴት አምላክ ይወለዳል ብሎ ነው የሚደመሙታ። አዘሴም ታይም እኛም የምንገረመው ያ ነው። ግን ለየት የሚያደርገን ነገር ምን እንደሆነ ታውቃላችሁ? እንዴት አምላክ ለኛ ለኃጢአተኞች ብሎ ሰው ሊሆን ቻለ? ምን አይነት ፍቅር ነው!
ምን ያህል ቢወደን ነው? ምን ያህል ፍቅር ቢያስገድደው ነው? ምን አይነት ትውትና የዋ አምላክ ቢሆን ነው ብለን በዛ ነው የምንደመምበት። በዚህ አጋጣሚ ይህን ቪዲዮ በሰራውበት ሰዓት ላይ አንድ ቴክስት ምናምን ቲክታክ ላይ ተጽፎልኝ ነበረ። በጌታ ፊት ነው ነግራችሁና አንዲት እህት ሙስሊም ነበርኩኝ ኢቭን በትዳር ውስጥ ምናምን ነገርና ጌታ ኢየሱስ ክርስቶስን በጣም እጠላው ነበረ። ስለሱ ሲወራ ደስ አይለኝም ነበረ። ጴንጤዎችን እጅግ በጣም አድርጌ ጸየፋቸው ነበረ። ከሆነ ጊዜ በኋላ ግን ኢየሱስ ክርስቶስ ራሱን አበራልኝ። ኢየሱስ ክርስቶስን ተረዳሁትና እንዴት አድርጌ ግን አሁን ወደ ቤተክርስቲያን መሄድ እንዳለብኝና እንዴት ህብረት ማድረግ እንዳለብኝ እንዴት ጌታ መቀበል እንዳለብኝ አላውቅም ብላ በጣም በሚገርም መነካት ስለ ኢየሱስ ክርስቶስ በቴሌግራም እና በቲክታክ እያደረግን ቴክስት ስንጻጻፍ ነበረ። እኔም በተቻለኝ መጠን እንደምረዳት የተወሰኑ አንዳንድ ነገሮችን እንደምነግራት እንደማወራት ነግሪያ በዛ ተግባብተን ጨረስንና በጣም ደስ ብሎኝ ነው በነገራችን ላይ በዚህ አጋጣሚ ቪዲዮ እየሰራው ያለሁትኝና ስላልገባችሁ ነው። አሁን ብዙዎቻችን ጀጅ ልናደርጋት እንፈጥናለን። ሲገባት ግን እንደዛ አይደለም። አሁን እቺ እህታችን ያለችበት ሙድ ምን እንደው ታውቃላችሁ? ወንዶች ያካብዱላታል፣ አቋምሽ ይሏታል። በጣም ብዙ ከዚህ በፊት የነበሩ ቪዲዮዎቿንም ለማየት ሞክሬ ስለነበረ ራሷን መገላለጥ ነው፣ ሼፕ ማሳየት ነው ምናምን ነገር እና በጣም የብዙ ሰው አድናቆት ስላለባት አሁን መስሚያዋ ጥጥ ነውና በክርስትና ፕሪንሲፕል ውስጥ ደግሞ በክርስትና መንገድ ውስጥ ደግሞ ራስን መካድ የሚባል ነገር አለ። ራሱን ክዶ ይህን መንገድ መከተል ብዙ ሰው ስለማይፈልግ እዚህ ጋር ይስታልና ይቺ እህታችን ወደ ጌታ እንደምትመጣ እጅግ በጣም ተስፋ አለኝ። ምክንያቱም በዚህ ወንድማችን እግዚአብሔር እየሰራ ያለው ነገር ቀላል የሚባል ነገር አይደለምና በቻላችሁ መጠን ስካት ናቲን እንድታበረታቱት አፕሪሺየት እንድታደርጉት አካውንቱን ፎሎ እንድታደርጉት በተቻላችሁ መጠን በጣም ብዙዎች የሱ ላይቭ ላይ እየገቡ ወንጌል እንዲሰሙ የምታደርጉት ፎሎ በማድረግ ነው በነገራችን ላይና ስካት ናቲን በተቻላችሁ መጠን 1 ሚሊዮን ሁላ ብታስገቡት በጣም ደስ ይለኛል። ላንቺ መከታ ሆነና ደረቱ ላይ ቀስት አስተናገደ እንደዚህ ብሎ ለጂጂ ኃጢአት ተዘቃ። ደሙን አፈሰሰና ደሙን ይዞ ገብቶ እግዚአብሔር አባባቱ ይሄው ስለ ጂጂ ኃጢአት ክፍያ ሲል ጂጂን ተቀበላት። እግዚአብሔር የኢየሱስ እንደማይቶ ነይ ግቢ አላት። ማየት አልፈልግም ያለ እግዚአብሔር ሰዎችን ድጋሚ ማየት ጀመረ። ማየት ብቻ አይደለም ልጆችን ማለት ጀመረ እግዚአብሔር። ታውቂያለሽ እግዚአብሔር እኮ ባሮች ወይም ደግሞ ህዝቤ ነው የሚለው። ልጄ ያለው ከኢየሱስ በኋላ ነው። እኔ ለዚህ ነው የምላችሁ እኚህ ወንድሞችን በጣም ነው ማበረታታት ያለብን። በጣም በቃ ባይ ኤኒ ሚንስ አንድም ከኪሳችን አውጥተን እኮ እያደረግንላቸው ያለው ነገር የለምና አስቡት። ጂጂ በማውራት ነው የምናውቃት። ከሰው ጋር ስትዘላለፍ፣ ከሰው ጋር ስትሰዳደብ፣ ከሰው ጋር ወይ የሆነ ሐሜት ምናምን እንዲህ ቁጭ ብላ አፏን ዘግታ እስክታዳምጥ ድረስ ያደረሳት ይህ እውነተኛውና ትክክለኛው ወንጌል እየተነገራት ስለሆነ ነው እና በጣም ነው ይባርኩ። እንደዚህ አይነት አገልግሎት ስናይ ደግሞ አፕሪሺየት ማድረግና ማበረታታት ደግሞ እንደ ኃላፊነት እንደ ሪስፖንሲቢሊቲ ነው ልንወስድ የሚገባው። ትውልድ አለ ስልህ ማን መታ? ለምን ዝም አልክ? ለምን ዝም አልክ ሲጠይቁ በግንባቸው እያናቁ እንደ በሬ እየወድቁ ለምን መልስን ፈለጉ? ማን መታ? የጫነብህ ስቃይ ቀንበር የሰራው ዘለበት ቀናትልም ፊት አታይም ልትበቀል ይቀርሃልም ገና መስቀል ስጋ ስቃይ እየጋተ ከመሬት ላይ ተጎተተ እስክትመስል ባለደዌ መሰቃየት አያምም ወይ? በእንግልት ቆሞ ማደር ስድብ ጠዋት ሲደረድር በቃላቸው ልብ ታሞ ቀና ሳይል አገግሞ ማን የመታውን ደግሞ ከ40 ጅራፍ ሌላም ቁጥር የበደሉትን ሳትቆጥር ከአብ ምሕረት ምትለምነው የሰው ልጅ ላይ ምን አይተህ ነው? ጌታ ኢየሱስ ይህ ሁሉ ለኔ ሆንከው። ቆይ ግን ምንን ነው የወደድከው? ኢየሱስ በስመ አብ። ይሄን እኮ ነው እያልኳቸው ያሉት። ብዙዎች ሊረዱልን ያልቻሉት፣ ብዙዎች ሊገባቸው ያልቻሉት ይህንን ፍቅር አምላክ ከሆነ እንዴት እንዲህ እስኪሆን ድረስ ጸጥ ይላል ብሎ ተገረሙ። እንደሚታረድ በግ ዝም አለ። ገዢ ለሻጩ እንደሚገምት እንደ በግ ዝም ያለ፣ ለእርድ እንደሚነዳ ጥቦት አፉን ያልከፈተ ፍቅር ነው እውነተኛ፣ ወዳጅ ነው እውነተኛ። ሰላም ደስታ ዘምራ ነበረና በቃ ይሄ ፍቅር ገብቶን ነው። ይሄ ነው ምንም እኮ የምናመቻብቸው ሌላ ምንም ዲፋይን የምናደርግላችሁ ትሩዝ የለንም። ይሄ ነው እውነታችን፣ ይሄ ነው ሐቃችን፣ ይሄ ነው ህይወታችን፣ ይሄ ነው ዘላለማችን። ይሄ ነው ልንነግራችሁ የምንችለው።
እናንተ የገረማችሁ አይደል? እኛም የገረመን እሱ ነው። እግዚአብሔር ይመስገን ትውልድ አለው። አሜን አሜን። ጌታ ሆይ ጌታ፣ እኔ በጣም ምን ደስ እንደሚለኝ ታውቃላችሁ? በቃ ቤተሰቦች እግዚአብሔር ዘመናችሁን ይባርክ። የእውነት በቃ ቤተሰቦች በቃ እናንተ የእውነት ነው መደነቅ ያለባችሁ። የእውነት ነው እናንተ ማለት ነው አፕሪሺየት መደረግ ያለባችሁ። ዛሬ የአፕሪሺየሽን ቀን ነው። ባይዘው ያችን ላይ ያው ቆንጆ ቪዲዮችን ይዤላችሁ ስለመጣው በትዕግስት ጠብቁ። ግን ደግሞ የሁለቱም ቀን ካሳ ስለሆነ ቆንጆ ቪዲዮችን ነው ይዤላችሁ የመጣሁትና ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጉ። የ20,000 ሰብስክራይበር ጉዟችንን እየቀጠልን ነው። ኬኪኮ አኔንጀ ዱጀታሺ ተሰሎንቄ ቆሮንጦስ ቆላሲያስ ፊልጵስዩስ ሮማ ገላትያ ጢሞቴዎስ ገላትያ ልጅ አሜን ጅ አሜን። የኔ እናት ኬክ ናት። እውነትም ጉደድ ዋቀዮ ሲያጉዲሱ እግዚአብሔር በጥበብና በሞገስ ያሳድግሽ። እግዚአብሔር ዘመናችሁን ይባርክ። ቤተሰቦችም አንደበታቸውን በእግዚአብሔር ቃል እየቀመሙ ማሳደግ ምን አይነት ቫልዩ እንዳለውና ኔክስት ምን አይነት እሳት የሆነ ጄኔሬሽን እየፈጠራችሁ እንደሆነ you have no idea። ልክ እቺ ልጅ ልክ እንደዚህ ስታድግ ልክ እንደ አቤኒ ልክ አሁን ቀጣይ ላይ ቪዲዮ እንደማሳያችሁ በአደባባዮች ላይ የማታፍርበት በአባቷ በአምላኳ የማታፍር ድንቅ አድርጋችሁ ታሳድጓታላችሁ። ይሄ ደግሞ ከሰማይ ነው ክፍያችሁ። እሱ በአደባባይ ለኔ ሲሰቀልና ሲሞት ለዛውም ላልሰራው ኃጢአት በኔ ኃጢአት ሲገረፍና እርቃኑ ሲሰቀል ያላፈረብኝ እኔ በዛ ሁሉ ፊት እንግዶች አሉ ትላልቅ ባለስልጣናት አሉ ብዬ ላፍርበት አልችልም። ዋው ያላፈረብኝን አምላክ አላፍርበትም። ለዛም ነው ኢየሱስ ጌታ ነው የተናገርኩት። አሁንም ለሁላችሁም ኢየሱስ ጌታ ነው። አናፍርበትም። በዚህ ስም የሚታፈርበት ስም አይደለም ወገንታት፣ አናፍርበትም። እርሱም በእኛ አላፈረ፣ እርሱም በእኛ አልተሸማቀቀ። ኃጢአታችንን ተጸይፎ ሸተተኝ ብሎ አራቀንም። ጠጋ ብሎ ወደ ኃጢአተኛው ቤት ገብቶ ወደ ደሳሳዋ ጎጆአችን ገብቶ ስሸሽ የፈለከኝ ስጠላ የወደድከኝ ፍቅር ምን አይነት ነው የኔ ጌታ ትጥቅን የሚያስፈታ ፍቅር ምን አይነት ነው የኔ ኢየሱስ ከሞት የሚመልስ ስጠላ የወደድከኝ ፍቅርህ ምን አይነት ነው የኔ ጌታ ትጥቅን የሚያስፈታ እያለች አንድ የዘመረችው ዝማሬ ነበረና አደባባይ አምላካቸውን የአምላካቸውን ስም ጠርተው ባለስልጣን አለ ማን አለ ብለው ሳያፍሩበት ክብራቸውን ሁሉ ነገራቸውን ሲጀመር ምን ክብር አለንና ክብሬን ጣልኩለት እንላለን። እሱ ነው እንጂ ለኛ የሆነልን ስሙ ይባረክ። እና በዚሁ አጋጣሚ በዛ በቲክታክ ክሬቲቭ አዋርድ ላይ ማስተዋል ወንደሰን በጣም ብዙዎቻችን ልባችንን እርፍ ያለበት እውነት ተናግራ ነበረና ግን በዚህ ምክንያት አንዳንድ ግለሰቦች በስራዋ ላይ ጫና ፈጥሮባታል። ኢየሱስን ስላለች ብቻ ይህ ሁሉ የጥላቻ ንግግር ለአንድ ሴት ካስታወሳችሁ ከሰሞኑን ህዳር 29 በዓለም ሲኒማ ሹም ሽረት የሚል ፊልም ተመርቆ ነበር። ሹም ሽረት ላይ ደግሞ አንደኛ ተዋንያን ማነች? ማስተዋል። ፊልሙ በጣም ሲደነቅ ነበረ፣ በጣም ሲወራለት ነበር። ግን ደግሞ ፊልሙን ያዩ ሰዎች በለቀቁት ቪዲዮ ኮመንት ላይ ገብቼ ሳነብ ማስተዋል ካለችበትማ አናይም፣ ማስተዋል ካለችበት ይለፈል፣ ማስተዋል ካለችበት እያለ ማስተዋል ላይ ወረዱባት ነው የምላችሁ። ማስቲ ካንቺ በጣም ብዙ ነገር ተምረናል፣ ካንቺ በጣም ብዙ ነገር ገና እንማራለን። ኢየሱስን ብለሽ ዓለም ከጠላችሽ እንዳንቺ እድለኛ ሰው የለም። ምክንያቱም ዓለም ጥላቻን እንጂ ፍቅርን ሰጣጣቅ፣ ዓለም መግፋትን እንጂ ማቅረብን ሰጣጣቅ የላት። የጠሉትን የሚወድ የገፉትን የሚያቀርብ የኔና ያንቺ አምላክ ብቻ ነው። ማስተዋል ወንደሰንን ራሱ ቀረብ ብለን ብንጠይቃት እስካሁን የሰጠችው ኢንተርቪው የለም እንጂ ቀረብ ብለን ብንጠይቃት ምንስ ቢቀርብኝ አምላኬ እኮ ገኖልኛል፣ አምላኬን እኮ መስክሬያለሁ፣ ምንስ ቢቀርብኝ፣ ምንስ ቢጎልብኝ፣ ምንስ ባይሞላ፣ ምንስ ያለኝ ነገር ብነጠቅ ብላ የምትመልስ ይመስለኛል። ኢየሱስ ክርስቶስን ሰው ከቀመሰ ወደ ኋላ ማለት አይችልም፣ ለሌላም መሆን አይችልም። ስለዚህ ምንስ ቢቀርብን፣ ምንስ ቢጎልብን እሱ ብቻ ይታይልን፣ እሱ ብቻ ይድመቅልን እንጂ ሌላ ምን እንፈልጋለን? ሰውን ከስራት የሚፈታ ከሞት ነፃ የሚያወጣ የአብ ልጅ ለፍጥረት ሁሉ የሆነ መድኃኒት
ከሞት ወደ ሕይወት ከጨለማ ወደ ብርሃን ያሻገረን ስለ ኢየሱስ ክርስቶስ እንደዚህ ሲናገሩ ማየት ደግሞ ከምንም በላይ ነው በቃ የሚያስደስተው ከምንም በላይ ማለት ነው። አባቴ ጄኔሬሽን አለ ተረት ሌላ ዝባዝንኬ አሳስገሰስ የለም ነው ብለህ የለም ጄኔሬሽን አለ ኢየሱስን ይዘህ ካልመጣ ሂዱጣ የሚል ማለት ኢየሱስ ከሌለ ዞር በል ወዲያ ወግድ የሚልክ የሚገርም ትውልድ አለ። ባይዘው ያችን ላይ አልቆላቸዋል። የፈለግሽውን ያህል ኢባዳ ብታደርጊ ቅያመን ላይ ሌሊት ተነስተሽ ብትሰግጂ ቁርአን ብትቀሪ ብትጾሚ ባልሽን ካላስደሰትሽው አንቺ እጅግ በጣም ክፉ ሴት ነሽ። ነቢያችን ሰለላሁ ዐለይሂ ወሰለም ቆይ ወደ ማብራሪያው ትገቢያለሽ በያ ዲ አፈትሽ አንቺ ባልሽን ካላስደሰትሽው ባልሽን ካላረካሽው ክፉ ሰው ጭራሽ ወደ ጀነት አትገቢም። ወይኔ ጌታ ሆይ ሙቀቱ ላይ ደግሞ ይሄ ሳክስ ሲጨመር በቃ ላበላብ ነው የምትሆኑት። ጀነትሽም ጀሃነምሽም ባልሽ ነው ብለውሻል። ሪያሊቲ ዓለም ስንመጣ ወደ እውነተኛውና ወደ ቀጥተኛው ዓለም ስንመጣ ጀነታችሁ የዘላለም ህይወታችሁ እገሊት ናት ወይስ እገሌ ነው? አይደለም፣ ኢየሱስ ክርስቶስ ይባላል። እውነትም መንገድም ህይወትም እኔ ነኝ ይላል። ይሄ ቃል ስለተደጋገመ ብዙዎቻችን አንደበት ላይ ስላለ ብዙዎቻችን አንደበት ላይ ተሸምድዶ ሴፍ ሆኖ ስላለ ቀልድ ነው አይደለም ይመስላችሁ? እደግምላችኋለሁ። ኢየሱስ ክርስቶስ አለ እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ ማንም የለም። እገሊት እገሌን ስላስደሰተችው እገሌ በእገሊት ስለተደሰተ መንገዷ አይደለም። ይህ ከባድ ኤክስ ሬድ ፍላግ የሆነ የማያድን ፈጽሞ ከእግዚአብሔር መንግስት ጋር የማያገናኛችሁ ቅጥፈት የሆነ ውሸት የሆነ ትውልድን ወደ ዳንም እሳት የሚነዳ ሐሰት ነው። እንዳትሰሙት። ይህን ሰው ቦልኩት። ይህንን አንብብ። እሷ ምንም አታደርግልህ። በረከት ባይብል ይዞለት መጣ። እግሮቹ ላይ አድርጎ በተመስጦ ይመለከታል። የማርያምን ምስል እያየ ነው። ከቅዱስ ቤተክርስቲያን የተሰደደው ኢየሱስን አውቀዋለሁ የሚለው ወንድሙ መጽሐፍ ቅዱስ ይዞ ወደ እሱ ተጠጋ። ይህንን አንብብ። እሷ ምንም አታደርግልህ። ስለሱ የተጻፈ ነገር እኮ የለም። ይኸው እያነበብኩ አይደለ? ያት እስቲ ይህችን ቅዱስ መጽሐፍ እባካችሁ ኦፌንድ እንዳትሆኑ። ግን ነገረ ስራችሁ ሁሉ ያስቃል። ለምንድን ነው የምትሰክሱት? በቃ አይነበብም፣ ምንም አይነበብም። አንድ ጥበበኛ የሆነ ሰው እግዚአብሔር የስዕል ጥበብን የሰጠው ሰው ሳላት፣ በቃ ሳላት፣ ምስሏን ሳላት። በቃ እንዴ ማርያም አይደለችም እኮ ኢማጂነሪዋ ማርያም ሳላት። ምንም ልታነብ የምትችለው ነገር የለም። እነ ኢሳያስ የተናገሩላት የትንቢት መነጽር የሆነች ተመልከታት እስቲ። ኖ ለቅዱሳን ብርታት፣ ለሐዋርያቱ ስብከት። ዋት የሐዋርያቱ ስብከት? ማርያም የሐዋርያቱ ስብከት ናት። እሬ ጌታ ሆይ ምን ነው ጎኖ ያለው ጴንጤ የጴንጤን ካራክተር ይዘ የሄድከው? ጴንጤ እንደዚህ አይነት ልፍስፍስ ጴንጤ ነው እንዴ? ጴንጤ እንደዚህ አይነት ሰነፍ ነው እንዴ? አንደበቱ ላይ ቃል የሌለው ነው እንዴ? ይደረዛበና አትሊስት እንኳን እስቲ ማስመሰል ባትችሉ ማለት ነው እስቲ ጥቂት እንኳን እንዲጠጋ አድርጋችሁ ኢንቲሜት ለማድረግ ሞክሩ። ጴንጤ ቢሆን እዚህ ጋር ምን እንደሚጠይቅ ታውቃል? የቱ ጋር ነው ሐዋርያት የሰበኳት? የታል የሚነበብ ነገር ብሎ ይጠይቃል። ሊትራል የሆነ ክሊር የሆነ ነገር ነው የሚጠይቅ። በነገራችን ላይ አብስትራክት ናት ብዬ የምላችሁ በምክንያት ነው። እቺ የሚስሏት ስዕል፣ እቺ ተስላ የያዟት ስዕል አብስትራክት ናት፣ ትክክለኛ አብስትራክት። ምክንያቱም ያ ሳዩ ሰው ብቻ ነው ወደ ፈለገ ሊተረጉማት የሚችለው። ያው እንግዲህ ከሰሞኑ እየሰማችሁ አይደለ? አይ እቺ እኮ ትክክለኛዋ ማርያም አይደለችም፣ ማርያም ጠይም ናት ይላሉ። አይ ማርያም እኮ ቀይ ናት ይላሉ። አያችሁ፣ አብስትራክት ናት። እነሱ የሚያውቋት ማርያም አብስትራክት ናት። እኛ ግን የምናውቃት ማርያም የጌታችን እናት ቃሉ እንደሚላት ናት። ከከለሯ፣ ከዘሯ፣ ከብሔሯ፣ ከምኗ ምንም ጉዳይ የለንም። ቃሉ እንዳላት አምላኬ መድኃኒቴ ብላ ያለችው አምላኳን ቅድሚያ የሰጠችው
አምላኳን ያከበረችዋ እሷ ናት የኛ ማርያም። እንደዚህ አይነት ሰነፍ ጴንጤ አናውቅም። ከጠየቅ በስርዓት አትጠይቅም እንዴ? ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለም? አዎ 100%። ያ 100% የተባረከ ይሆናል። እንዴ ምንድነው ማለት ኧረ በፈጠራችሁ ኧረ እንተሳሰብ። ከምር እናንተ በነገራችን ላይ ማለት ነው ዲፕ ዳውን ካየን እኮ ትክክል ልትሆኑ ትችላላችሁ። ኧረ በጌታ ኧረ በእግዚአብሔር ወደ ጓዳያችሁ ያላገሩ ብዙ ወደ ብዙ መንገድ ይተረጎማል፣ ወደ ብዙ ነገር ይተረጎማል። ኧረ በጌታ እኔ ሀሳብ መስጠት ከበደኝ። ከምር ግን ትክክል ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ተናገሩ። በዚህ ጉዳይ ላይ እስቲ ጥቂት ደግሞ ለማውራት ሞክሩ። ትክክል ነው ብላችሁ ታስባላችሁ? በእርግጥ እግዚአብሔር ንጹሕ አድርጎ የፈጠረው ነገር እንደሆነ መጽሐፍ ቅዱሳችንም ይናገራል። ማመስገኑ መልካምም ነው ብዬ አስባለሁ። ግን ደግሞ ማመስገን በነገራችን ላይ ባይ ኤኒ ሚንስ ትክክል ነው፣ ቆንጆ ነገር ነው ማመስገን። ግን እዚህ ጋር አዚስ ፖይንት ከባድ ነው። ቶሎ ማለቅ ያለበት አመት ነው አመት። ሌላውን ኮሜንት አላነበውም። የለም መስራችና ይውጣላችሁ የለም የሚባል ማ በሞተው ነው የሚመሰርተው። መመስረት ከፈለክ ተሰቀል ሄደ። ዋው ባይዘዌ ሰው በስሙ መጠራት ከፈራ በጣም አደገኛ። በጣም አንዱ የዘመናችን በሽታ እሱ ነው። መስራችና ባለ ራዕይና ባለ የለም መስራችና ይውጣላችሁ የለም የሚባል ማ በሞተው ነው የሚመሰርተው። መመስረት ከፈለክ ተሰቀል ሄደ። የለም እና ምንድነን ድምጽ የአገልግሎት ታይትል የለም አለ። ዋነኛው ጉዳይ ግን እሱ አይደለም እና ዋነኛው ምንድነው? ዋነኛውማ ይሄ ቃል ነው። አሜን። ቁጥር 1 እና ምንድነህ አንተ? አይገርማችሁም? ድምጽ ነህ። የምን ድምጽ ነው? ታው ያውም ሰሚ የሌለው በምድረ በዳ የሚጮህ ምን ብለህ የምጮህ? የጌታን መንገድ አቅኑ ብዬ የምጮህ ድምጽ ነኝ። 4 ነጥብ እና ማን ብለህ እንጥራ? ካልረዘመባችሁ የጌታን መንገድ በምድረ በዳ አቅኚ ወንድም ዮሐንስ ብላችሁ ጥሩኝ። አሜን። አሁን ላይ እኮ የአገልግሎት ታይትላችን ሳይጠራ እኮ ስማችን ሲጠራ ብርድ ይለን ጀምሯል። አፖስትል፣ ፕሮፌት፣ የትኛውም ተምረንም ያገኘ ነው። ሰው ስልክ ደውሎ እኔ ዶክተር እንትናን ይባላል። እንደሱ ኢቭን ስማችንን እኮ ነው የፈራነው። የሆነ አጋጣሚ በቅርብ አንድ ሰው ጋር የግል ቸርች ውስጥ ተገኝቼ ነበርና የሆነ እርቅ ነገር ለማውረድ ማለት ነውና እኔ ፕሮፌትነቱን ስላላመንኩበት ፕሮፌት ብዬ አልጠራሁትም፣ ነብይ ብዬ አልጠራሁትም። እና አቶ ገሌ እንግዲህ ነገሩ እኮ እንደዚህ ነው ብዬ ነገሩን ለማብራራት ስሞክር የእሱ ጋሻ አጃግሬ ከኋላ አንገቴን ጋማ አደረገኝና እኛ ነብይነቱን አምነን ተቀብለን እንዴት ፕሮፌት አትለውም ምናምን ሲለኝ ፕሮፌትነቱ ላንተ ነው የኔ ጌታ፣ ፕሮፌትነቱ ላንተ ነው ስሎ ሰውዬው ወደ ዳር ይዞኝ ሄዶ ነቢይ ተብዬው አውርቶኝ ምናምን አንተ ገና ልጅ ነህ ምናምን ሲል ልጅነቴም እስከሚፈቅድልኝ ቦታ ብቻ ነው ልሄድልህ የምችለው፣ ከዛ ባውንደሪ አላሳልፍም ምናምን ብዬ እኔም እየተንቀጠቀጥኩ ወጣሁላችሁ እላችኋለሁ። እና ታይትል ከባድ ናት። እና አፍተር ኦል ግን መጽሐፍ ቅዱሳችን በዚህ ጉዳይ ላይ ሲናገር ከተመሰረተው በቀር ሌላ መሰረት ሊመሰርት የሚችል ማንም የለም እርሱም ክርስቶስ ኢየሱስ ነው ብሎ ይናገራል መጽሐፍ ቅዱሳችን። በነገራችን ላይ መሰረተ ክርስቶስ የምትለዋ ከዚህ ባይብል ቨርስ ላይ ነው የተገኘችው እና በጣም ሞዶ የመጽሐፍ ቅዱስ ክፍል ነው። የቤተ ክርስቲያኒቷ ምስራችና ባለራዕይ አፖስትል እገሌ ፕሮፌት እገሌ ምናምን የሚባል ነገር ስላለ ነው። እኔ በእርግጥ ስለማልቀበሉ ነው። ይሄ የሚያጠናክርልኝ ሀሳብ ስላገኘው ነው። የመማፀኛ ከተማ እንዳላችሁ ታውቃላችሁ። ኢየሱስ ቅርባችሁ እንደሆነ ታውቃላችሁ። ስትደክሙ ማረፊያችሁ ነው። ስትወድቁ መነሻችሁ ነው። አሜን። ስትዋረዱ መክበሪያችሁ ነው። አሜን። ኢየሱስ ወይን አገልጋይ ቅርብ ነው። የመማፀኛ ግንብ ነው የድሆች ሁሉ መጠጊያ ብርቱ መሸሸጊያ አለት
የለንም ከኢየሱስ ወዲያ ብዙዎችም ይድናሉ ገብተው ከዚህ መጠለያ እያሉ ይዘምራሉ። እና ብቻ ዝማሬውን ብዙም አላውቀውም። ቃሉ ከቶም ማያት ታማኝ አምላክ ነውና አበላ በኋላ በስውር ሊያረክሱት ወደዱ ይላል። አረ እንብላ እባክህ። አረ ወዴ ተረጋጋ። አመስግን። እሺ ትንሽ ደቂቃ እግዚአብሔር እያመሰገንን እንጸልያለን። ብዙ አላቆያል። ቅድም ወንድሜ ራቤን ሲል አንድ መዝሙር ውስጥ የተመላለሰና እሱን ትንሽ ስምር ብቻ እንጸልያለን። አላቆያችሁም። በእንጀራና በውሃ ብቻ መች ይኖራል በዚህ ምድር አብረን ዘመን ላይ ዳኔ ግዳቸውን እያጨበጨቡ ኢየሱስ ይንሳኒ ውስጥ አንድ ቃል አለ ወገኖቼ። A few moments later 5,000 ህዝብ ካበላ በኋላ በስውር ሊያረክሱት ወደዱ ይላል። አያችሁ ዳቦ እንጀራ ፈልገው ሊያረክሱት ወደዱ ይላል። እኛ ግን እንዲህ መሆን የለብንም ወገኖቼ። አጋንንታቸውን እያስወጣላቸው ሲያቅታቸውን የበሉት አይፈረድባቸውም። ምንም ማድረግ አይቻልም። አፍተሮል እንደዚህ አይነት ሰው ቢገጥመኝ እኔ እንጃ እኔ ምን ላደርገው እንደምችል አላውቅም። በግሌ ከባድ እርምጃ ነው ልወስድበት የምችለው። ከባድ ማለት ነው፣ የማያዳግም እርምጃ ነው የምወስድበት። ቤተ ክርስቲያን ሜካፕ ተቀብታችሁ በሁማኔር የምትሄዱ ቺኮች ፈጣሪ ጸሎታችሁን የማይሰማው ሌላ ሰው መስላችሁት ነው። እናንተ በጸላችሁ ጸሎት ቻይናና ኢንዶች ናቸው ጸሎት የሚደርስላቸው። እንዴ ተው አታሳስቱ። ሰው ግን ማለት ነው የእውነት ሊትራሊ ነው አቅሉን ስተው በቃ ኖርማሊ ሞራሉን አጥቶ ነው እየኖር ያለ። እኔ ዛሬ ማለት ነው በሳቅ ፍርስ እያልኩ ነው፣ በቃ አልቻልኳቸውም። ኤኒዌይስ ግን ማለት ነው እግዚአብሔር አይሳሳትም። እግዚአብሔር የሚሰራውን የሚያውቅ የሚሰራውን የሚመዝን ድንቅ የሆነ ሁሉን አመዛዝኖ የሚያውቅ እንኳን መልክህን ቀይረ እንኳን ቆዳህን ገልብጠ አይደለም የፀጉርህን ዘለላ አንድ በአንድ ፈትኖ የሚያውቅ ጌታ ነው። ከዋክብቶችን ከነስማቸው የሚያውቅ ጌታ ነው። ስሙ ይባረክ። እዚህ ይሄ ያው ለፈን ይሆናል፣ ግን ደግሞ ከሪያሊቲ እየራቀ ከእውነት እየራቀ ፈኒ ቪዲዮ ነው ብለን እናልፈዋለን ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።